የሆነ ሰውዬ ታክሲ ውስጥ ኡፍ በየደቂቃው ኡፍ ይለብኛል በየደቂቃው እንዴ ወንድሜ እኔ ራሴ እኮ ብዙ ኡፍ ብቻ አይደለም እርም ያስብል ጉዳይ አለኝ የራሴ ጉዳይ ግን ኡፍ አልኩም ሰው ላይ ሰው ናጅራት ላይ ኡፍ አይባልም ራሳችንን እየቻለን ኡፍ እንበል ምን አይነት ቆንጆ ናት እጥር ምጥን ያለች ታዲያ ምን ያደርጋል አፍንጫ የላትም አንቺ ሳትውደቂ እኔ ልውደቅልሽ ልታስደበድብኝ ሞኝሽን ፈልጊ እንዴት አደራችሁ በጥቅምት አንድ አጥንት በጥቅምት አንድ አጥንት በልደታ የከፋው የለውም በረካ በልደታ የከፋው የለውም በረካ እኛው በክፉ የሚያይ አይኑን ዕውር ቅርቡን ስውር በልደታ ደስ ያላለው እሱ የለውም በረካ በጥቅምት አንድ አጥንት 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 እኛን የነካ የለውም በረካ እኛን የነካ የለውም በረካ ሰኞ ማስገኞ እኛን የነካ የለውም በረካ በጥቅምት አንድ አጥንት በልደታ የሰው ቅርንጥስ ምን አባሽ ያሳድብሻል? አይ ጅባፍ አይ ቡዳ ፈርድሚ ይጨርቃም ጭርንቁሳ ምን አባሽ ነው የሚያሳድብሽ? የዝንብ ድንግል ማቅ ልጅ እንደሆን ታውቃለህ። እኔ ከኮልፌ ከሀገሬ ስወጣ ውሻ በግ ነው ብዬ ሸጥኩ ልጅ ነኝ። እኔ ጋር መተህ ኩምክና እርድና ምናምን እድሜዋ መርሿል ብለህ ይሄ ሳቅ ስነፋለሁ ብትል እንደማይሆንልህ ታውቃለህ። የአዲስ አበባ ልጅ እንኳን በ50 በ90 ዓመታችን ብንመጣ ሰገጤ ብሰግጥ ብታወራ እኛ ጋር መድረሳችንን ቢግ ቦስ ብዬ ነው ሳይመን ስሞል ቦስ አንተ ቢግ ቦስ ታበላሽ አው ፍቅሪ ዶሮ ወጥ በላው ቡናዬን ጠጣው ቆየ ካንተ በላክ ስራ ቦታ ዶሮ ወጥ ነው ብላ ዶሮ ተወደለ በልተካል ምሳ ግን ሁለተኛ ምሳ ብላ በልተካላ ሃና ስልክ ያወራች ኦኬ ሰጫርሺ ለዳዲ ለቦስ ማን ነው ቦስ ተላቻው ቆይ ዝም በላ ለቢግ ቦስ ዶሮ ጣሙቂለት ማን ነው ኦኬ አለች ሃና ማን ነው ቢግ ቦስ ሃና ነይ አንዴ ሃና ፓፒ ልክ ሃና ለቢግ ቦስ ዶሮ ጣሙቂለት ስለሽ ኦኬ አለሽ ቢግ ቦስ አለቃ ማለት አዎ አለቃ ማለት ኤአይ ነው አርቲፊሻል ኢንተለጀንስ ኢንተለጀንስ አገኘሁ ኢንተለጀንስ ኢንጀለተንስ ወይኔ ፀጉርሽ ፌክ ነው ወይኔ ያዋረድከኝ አያውቁም ነበር ጭንቅላቴ ላይ የበቀለ ፀጉር ነበር የሚመስላቸው ውይ ፈጣሪ ስራን ይስጥካውን አንተኔን እዚህ ጋር አዋርደክ ብዙ ዘይት ተጠቅሜ ብዙ ነገር አድርጌ ለፍቼ ያሳደግኩት ፀጉር ነው ብዬ አሳምኛቸው ሳበቃ አንተ መጥተህ ፀጉርሽ ፌክ ነው ብለክ ነገርክብኝ ሚስጥሬ አሁን አንተ የሰው ሚስጥር አፈንድተህ ለማያውቁት ፀጉሬ የኔ እንዳልሆነ ነግረህብኝ ምን ተጠቀምክ እስቲ ምን ተጠቀምክ ንገረኝ አይ ተወረድኩ በቃ ላይ ቤልዝጋው ቀሌት ነው በጣም እሺ ሰጣይን እንጅላለ በእናታችሁ እሺ አሁን ሃይ ጋይስ እንዴት ናችሁ? ይሄ የመጀመሪያ ቪዲዮ ነው። አባቴን ተዋወቁት። ሃይ በላችሁ። እሺ ዛሬ የምነግራችሁ ስለ አስተዳደጊ ነውና ይገርማችኋል። እኔ ሳድግ በቃ ዲፕዬ ልንገራችሁ በጣም ተጨማልቂ አባቴ ብዙ ጊዜ ውጪ ነበረ የሚሰራው የነበረውና ብዙ ጊዜ ከሀገር ይወጣ ነበረ አይደል? ከሀገር ከኢትዮጵያ ውጪ ወደ አሜሪካ ለንደን ምናምን ይሄድ ነበር። እና ብዙ ጊዜ አሜሪካ ይሄዳል ፊልድ ይወጣ ነበር ወደ አሜሪካ ምናምንና እና በቃ እንዴት ብዬ ልንገራችሁ
የ13 ዓመት ልጅ ነው። በእናቱ ላይ ፊቱን ካኮማተረና ካኮረፈ ሰንበት ብሏል። ለምን ጸባዩ እንደተቀየረ ለማወቅ ብዙ ብትጠይቀውም መልስ አልሰጥ ስላላት ጉርምስና ጀምሮታል ብላ ተወት ታድርገዋለች። አንድ ቀን ወደ እናቱ መጣና አንድን ደብዳቤ ሰጣት። በእንደዚህ መልኩ ደብዳቤን ከልጇ ተቀብላ ስለማታውቅ ለማንበብ ቸኩላ ስትመለከተው እንዲህ የሚል ጽሑፍ አገኘች። ይህንን ደብዳቤ ለመጻፍ የፈለግኩት ያለብሽን ዕዳ ላስታውስሽና እንድትከፊኝ ለመጠየቅ ነው። ግቢ ውስጥ ያደገውን ሳር የቆረጥኩበት 5 ብር፣ ክፍሌን ያጸዳሁበት 2 ብር፣ ወደ ሱቅ የተላላኩበት 3 ብር፣ ሱቅ ስትሄጂ ወንድምህን ጠብቅ ብለሽኝ የጠበቅኩበት 4 ብር፣ ቆሻሻ የደፋሁበት 5 ብር፣ ትምህርት ቤት ጥሩ ውጤት ያመጣሁበት 5 ብር፣ ያለብሽ ዕዳ ጠቅላላ ድምር 24 ብር። ብዙ ውለታ ያደረገችለትና በጣም የምትወደው ልጇ ሁኔታውን በዚህ መልኩ ማየቱና ያደረገውን ሁሉ እንደ ዕዳ መቁጠሩ በጣም አስገረማት። ሁኔታውን በምን መልክ እንደምትይዘው ካሰበች በኋላ ወረቀቱን ገለበጠችና እንዲህ የሚል ምላሽ ደብዳቤ ጻፈችለት። ዕዳዬን ስላስታወስከኝ አመሰግናለሁ። በመጀመሪያ አንተ ያለብህን ዕዳ ላስታውስህና አሁንም ዕዳ አለብሽ ካልከኝ እከፍልሃለሁ። 9 ወር ሙሉ ማኅፀኔ ውስጥ የተሸከምኩበት ከክፍያ ነፃ፣ በታመምክ ጊዜ ሁሉ ወደ ሐኪም ቤት ያመላለስኩበትና ገንዘብ ከፍዬ ያሳከምኩበት ከክፍያ ነፃ፣ ሌሊት ስታለቅስ ቁጭ ብዬ በመንከባከብ ያደርኩበት ከክፍያ ነፃ፣ ከልጅነት ጀምሮ ጡት ያጠባሁበትና በየቀኑ ምግብ ሰርቼ ያበላሁበት ከክፍያ ነፃ፣ መጫወቻ ልብስና ጫማ የገዛሁበት ከክፍያ ነፃ፣ ፈጣሪ ጸሎት በማድረግ ያሳለፍኳቸው ቀናትና ሰዓታት ከክፍያ ነፃ፣ ያለብህ ዕዳ ጠቅላላ ድምር 0። ይህንን የእናቱን ደብዳቤ ያነበበው ይህ የ13 ዓመት ልጅ ሳያስበው አይኖቹ በእንባ ተሞሉ። እስከ ዛሬ የታየው እሱ አደረግኩኝ የሚለው እንጂ የተደረገለት ነገር አልነበረም። የእናቱ ምላሽ ዕድሜ ልኩን የማይረሳ ትዝታን ተወለት። አንዳንድ ሰዎች እነሱ የከፈሉትን መሥዋዕትነት ብቻ የመቁጠር ዝንባሌ አላቸው። ካለፈው ሁኔታቸው አልፈው እዚህ ለመድረሳቸው ምክንያት የሆናቸው ሰውና ሁኔታ እንዳለ ለማሰብ ጊዜም የላቸው። ትኩረት ከተሰኘው የዶክተር ኢዮብ መጽሐፍ የተቀነጨበ በለጠ ሸቴ ዘሀገረ ኢትዮጵያ